ባለፈው ከያሬድ ሹመቴና ከሙዝ ጋራ የሆነ ምግብ ቤት በረንዳ ላይ ቁጭ ብለን ምሳ ስንበላ አንድ ጎስቆል ያሉ አዛውንት መጡና ልጆች እርቦኛል፣ ሙዝ ካለ ይስጦት አላቸውና መብላቱን ቀጠለ። ያሬድ ሙዝን ክፉኛ ገላመጠውና አባቴ ቁጭ በሉና ከኛ ጋር ይብሉ ብሎ ጋበዛቸው። እኔ አዛውንቱ እንዲበሉ ፈልጌያለሁ፣ ግን አብሮ መብላቱን ልቀበለው አልቻልኩም። ስለዚህ በልተን ሲበቃን የተረፈውን እንሰጣቸዋለን የሚል ለጽድቅ የማያበቃ ለኩነኔም የማይዳርግ ሐሳብ አቀረብሁ። ያሬድ ግን አመረረ። ሂዱና ታጥበው ይምጡ አባቴ አላቸው። ሙዝ በንዴት ጨሰ። ለምን መቄዶንያ ቁጥር 2 ብለህ አትከፍትም ብሎ አንባረቀበት። ምንድነው ችግርህ አለው ያሬድ። ሙዝ ለወሬ የማይመች ሰፊ ሐተት አቀረበ። ሲጨመቅ ይህንን ይመስላል። አንድ ሰው ራሱን መመገብ የማይችል ከሆነ ሰነፍ ነው፣ አለያም ደደብ ነው፣ አለያም አቅመ ቢስ ነው፣ ወይም አመለ ቢስ ነው። ከሰዎች ጋር ተስማምቶ መስራት አይችልም። ታዲያ እንዲህ ያለ ሰው ለመኖር አይመጥንም። ብትረዳው አታሻሽለው፣ ስታበላው በምሪቱ ላይ ሸክም የሚሆንበትን ጊዜ ታራዝምለታለህ እንጂ አትጠቅመውም። ሰውየው ታጥበው መጥተው ከኛ ጋራ መብላት ጀመሩ። 80 ያህል የቴነስ ኳስ የሚያካክሉ ጉራሾችን በመዳፋቸው ከወረወሩ በኋላ በረጅሙ ተንፍሰው ሁሁ ለዚህ ሆዴ ይጠላኛል ዘመዴ አለች እሪያ ብለው ተረቱ። ከዚያ ወደ እኔ ዞር ብለው አጅሬው ለካ ይችን እየዋጥህ ነው የጉሬዛ ሙሽራ የመሰልከው አሉና ብቻቸውን ሳቁ። ከዚያ ወደ አስተናጋጇ ዞረው አንቺ ቂንጠራም እስቲ አንድ ሲንግል ድራፍት ወዲህ በይ ብለው ጮኹ። አባቴ ለሚናገሩት ጥንቃቄ አድርጉ፣ ደሞ እዚህ ድራፍት አይሸጥም አለ ያሬድ። አዛውንቱ የያሬድን ግሳጼ ከመገብስ አልቆጠሩትም። በር ላይ ቆሞ ለውዝ ወደሚሸጠው ልጅ እየጠቆሙ ያንተን ዚዛ ባሪያ ብንልከው ከጎረቤት አያመጣልንም አሉ። በመጨረሻ ያሬድ ሚስት አለዎት በማለት ጠየቃቸው። እሱም አለችኝ አሉ በታከተ ድምፅ። የተረፈውን ይውሰዱላት። አዛውንቱ ፈገግ ብለው የመለሱትን ባልጽፈው ደስ ይለኝ ነበር። ምሽቴማ ይህን ተቀመሰች ጥጋቧን አልችለው፣ ባይሆን ለውሽማ የቋጥርላታለሁ። ጎበዝ ትንሽ ዞር ዞር ብዬ ብመጣ አዲስ አበባ አመል ቀይራ ጠበቀችኝ። የኑሮ ውድነቱ ጨርቅ አስጥሎ ያሳብዳል። ለነገሩ ጨርቅም ስለተወደደ የዛሬ እብድ ጨርቁን አውርሶ እንጂ ጨርቁን ጥሎ አያብድም። ባለፈው ከፍተኛ የጥብስ ፍቅር ያደረበት እንግዳ መጣብኝ። ኮንዶሚኒየማችን ስር ባለው ስጋ ቤት ስሮጥ ሄጄ ሻጩን እስቲ 50 ብር ቁረጥልኝ አልሁት። ሻጩ ከሙዚየም የተሰረቀ ጎራዴ የመሰለውን ቢላዋ በሌላ ቢላዋ እየሞረደ በንቀት ሲያየኝ ቆይቶ የሚከተለውን ቃል ወረወረ። ቶምቦላ ነው። በዚያ ላይ ወበቁና አቧራው። በአቧራው ምክንያት እግረኛው ሁላ መደማመጥ እንጂ መተያየት አቁሟል። መንግሥት የአቧራውን ምርት በዚህ መጠን ለምን ፈለገው? ምናልባት መነጽር በማዞር መኪና በማጠብና ጫማ በመጥረግ የሚተዳደሩ የህብረተሰብ ክፍሎችን ለማበረታታት ይሆን? ባለፈው ትቢያና ላብ እያፈራረቀ ሲመገብ በመሰንበቱ ሳቢያ ከግራጫነት ወደ ዳልቻነት የተለወጠ ሸሚዜን ለማሳጠብ ወደ ላውንደሪ ቤት ሄድኩ። ባለ ላውንደሪዋ ሴትዮ ሸሚዜን ጠረጴዛ ላይ አጋድማ በዘንግ እያገላበጠች ስትመረምረው ከቆየች በኋላ የማይደብርህ ከሆነ በብርድ ልብስ ዋጋ ልናጥብልህ እንችላለን። ሰው ተጨካከነ ጎበዝ።
በዚያ ላይ የመኪና ስርቆት የደረሰበት ደረጃ አስከፊ ነው። ሌቦች የቆመ መኪና ወስደው አርደው ሆድ ዕቃውን ሶማሌ ተራ ላሉ አከፋፋዮች ይሸረችሩታል። ጎማውን ደግሞ በመጪው ምርጫ ማግስት ለተቃውሞ ቅድመ ዝግጅት እያደረጉ ላሉ የህብረተሰብ ክፍሎች ይሸጡታል። በከተማ መኪና ስርቆት የተባባሰውን ያህል በገጠር የፈረስ ስርቆት ከፍተኛ ደረጃ ላይ ደርሷል። ህብረተሰቡ የአጎቴን አይነት ጥንቃቄ ቢያደርግ ተገቢ ነው ባይ ነኝ። የሆነ ጊዜ ላይ ማንኩሳ ውስጥ አጎቴ ለቅምቀማ ከመሰማራቱ በፊት ፈረሱን ጠጅ ቤቱ በር ፊት ለፊት አሰረው። በዚያ አልረካም። የፈረሱን እግር በረጅም ሰንሰለት አስሮ ከራሱ ከስክስ ጫማ ጋር በካቴና አቆራኝቶት ወደ ጠጅ ቤት ገብቶ ዘና ብሎ ተቀመጠ። ጠጅ ሻጯ ምንትዋብ ይህ የጥንቃቄ ትንሽ አልበዛም ስትለው፣ ተይ እባክሽ በኋላ አፋልጉኝ ተማለት አፋቱኝ ማለት ይቀላል። ሽንፈትን በጸጋ መቀበል የሚባል ነገር የለም። ወይ ታሸንፋለህ ወይ ለሽንፈትህ ሰበብ ትፈጥራለህ። የዛሬ ስንትና ስንት ዓመት በተውኔት ውድድሮች ላይ ይሳተፍ ነበር። በከተማችን ውስጥ 4 የቲያትር ክለቦች ተውኔታቸውን ያቀርባሉ። በዚያን ቀን ውድድር እኔ አባል የሆንኩበት ክለብ እንደተለመደው አንደኛ ወጣ። ሌሎቹን ሁለቱን እንርሳቸው። ሁለተኛ ስለወጣው የወፍታዬ ንጉሴ ቡድን ትንሽ ልበል። የቡድኑ አባላት የሰሩት ተውኔት የአርበኛው የዘርአይ ድረስን ታሪክ የሚዘክር ነው። የተውኔቱ ሐሳብ ባጭሩ ይህን ይመስላል። ከዕለታት አንድ ቀን ዘርአይ ድረስ በሮማ ከተማ ጎራዴ ታጥቆ ወክ እያደረገ ነበር። በድንገት 2 የጣሊያን ፌዴራል ፖሊሶች ከኢትዮጵያ ተዘርፎ በወጣው የይሁዳ አንበሳ ሐውልት አጠገብ ቆመው ያያል። ፖሊሶቹ ሐውልቱን እየሾፉ በሐውልቱም እያሾፉ ነበር። ይህን የዘርአይ ድረስ በጣም ተቆጣ። ዘለግ ያለ መነባንባ አቅርቦ ሲያበቃ አንዱን ፈረንጅ ፖሊስ በጎራዴ አንገቱን ቀነጠሰው። የፖሊሱ አንገት እንደ ቆርቂ ተንከባለለ። ሁለተኛው ፖሊስ ወደ ዘርአይ ድረስ ተንደረደረ። ዘርሽ ለለውጥ ያክል በቴስታ መጥቶ ገደለው። ብዙም አልቆየ። የመከላከያ ሰራዊት ኮማንዶዎች ዘርአይን ከበቡት። አንድ ባንድ እንደ ጥቅል ጎመን እየቀረደደ ፈጃቸው። በመጨረሻ የሮማ ከንቲባ በሬዲዮ የሮማ ሕዝብ ሆይ ኢትዮጵያ በአንድ ወኪሉ አማካኝነት ወረራ ፈጽማብሃለችና ራስን ተከላከል የሚል ንግግር አደረገ። ጠመንጃ ያለው ጠመንጃውን፣ መድፍ ያለው መድፉን ይዞ ወደ አደባባዩ ተመመ። ዘርአይ ድረስ ለከበበው ሕዝብ አስደናቂ ንግግር አደረገ። ንግግሩን የደገፉት በግራ የተቃወሙት በቀኝ ተሰልፈው መታኮስ ጀመሩ። የሮማ ሕዝብ እርስ በራስ ሲተላለቅ ተውኔቱ አለቀ። እንደኔ ይህን የሾቀ ተውኔት ያቀረበው ቡድን ዕድሜ ልኩን ከቲያትር ቤት አካባቢ እንዳይደርስ ሊፈረድበት ይገባ ነበር። ያ ሳይሆን ቀርቶ ሁለተኛ መውጣቱ ተገለጸ። ጭራሽ የቡድኑ አባላት ውጤቱን በጸጋ ሳይሆን በቀጋ ተቀበሉት። እንዴት አንደኛ አልወጣንም ብለው ቀወጡት። ዘርአይ ድረስን ሆኖ የተወነው ተዋናይ ጎራዴውን መዞ የውድድሩን ዳኛ አባረረው። ዳኛው ሮጦ ከመድረክ ጀርባ በሚገኘው ቢሮ ውስጥ ገብቶ ቆለፈ። እንደ ጣሊያን ፖሊስ ሆነው የተወኑት ቀያይ ተዋናዮች ስናድር ጠመንጃውን አቀባብለው ቢሮውን ከበቡት። ከ30 ደቂቃ ፍጥጫ በኋላ የውድድሩ ውጤት ተከልሶ የወፍታዬ ቡድን አንደኛ እንደወጣ ተገለጸ። በማግስቱ ዘመድ ለመጠየቅ በከተማችን ውስጥ የሰነበተው የኢትዮጵያ ሬዲዮ ጋዜጠኛ የአሸናፊነታችሁ ምስጢር ምንድነው ትላለህ ብሎ የቡድኑን መሪ ጠየቀው።
የቡድኑ መሪ ኮራ ብሎ መለሰ። የነቃና የታጠቀ ቡድን ሁሌም አሸናፊ ነው። እንጫወት እንጂ የምን ማፈር ያቡዳ ሳይመጣ ሳይጫንን አፈር። የማንኩሳ ዘፈን። ስለ ሞት ሁለት አይነት አመለካከት አውቃለሁ። የመጀመሪያው ከሃይማኖታዊ መገለጥ የመነጨና ብዙ ሕዝብ የሚያምንበት ነው። ሰው የእግዚአብሔር አምሳያ ፍጡር ነው። ሲሞት ነፍስ ወደ ሰማይ ትሄዳለች። ምግባረ ሰናዮች የዘላለም ደስታ ይቀበላቸዋል። ኃጥአን ደግሞ እሳቱ የማይጠፋበት ትሉ የማያንቀላፋበት የሥቃይ ቦታ ይጠብቃቸዋል። ዓለማውያን ከዚህ የተለየ ሐሳብ አላቸው። ይህ ሕይወት ብቸኛው ሕይወት ነው። ደስታህንም ፍዳህንም እዚችው ትቀበላለህ። እፍርታምና መድሎ የበዛበት ዓለም ውስጥ እንደምንኖር ባይካድም መልካም ሰዎች ጥሩ ጸጋዎችም ይገጥሙናል። ከትልቁ ሕዋ ዕድሜ አንጻር ሲመዛዘን የሰው ሕይወት ሚጢጢ ብልሽታ ናት። ካምፋየር ሲነድ ወደ ጨለማ የሚተኑ ደቃቂ የእሳት ብናኞችን አይተሻል? እንደዚያ ነን። ወይም ዘፋኙ እንዳለው ደስት ኢን ዘ ዊንድ ኦል ዊ አር ደስት ኢን ዘ ዊንድ። ስለ ትንሣኤ ያለኝ አመለካከት እንደ ሰዱቃውያን ነው። ከሞት በኋላ እንደ መኪና ጎማ የሚቀየር ሕይወት ያለ አይመስለኝም። ግን ደግሞ ሙሉ በሙሉ እርግጠኛ አይደለሁም። ልቤ መጠማቱን አላቆመም። ከዚህ ዓለም በብዙ ጥፍ የተሻሻለ ዓለም ውስጥ የመኖር ዕድል ቢሰጠኝ ዓይኔን አላሽም። አይመረመሪዋ ተፈጥሮ ቦታ አይፈጅም ብዬ ብታገስህ ሁለተኛ ዙርም ለመኖር ያምርሃል ብላ ከገገመችብኝ ደግሞ ምን አረጋለሁ? ሁኔታውን በጸጋ እቀበላለሁ። በሕይወት መኖርን የመሰለ ብርቅ ነገር በነፃ የሚገኝ አይደለም እና የመኖር ክፍያው ሞት ነው ይላል ስሙን የረሳሁት ሊቅ። ግጥም አድርጌ እስማማለሁ። ይህንን የውሰት ጥቅስ በውሰት ግድግዳ ላይ ለጥፌዋለሁ። ካልዋሸን በቀር ሁላችንም ሞትን በየጣቢያው እየሸወድን በዚህ ምድር ዘለግ ያለ ዕድሜ መቆየት እንፈልጋለን። አገሬ በሰማይ ነው የሚለው ሰባኪ ከእኔ ያነሰ የመኖር ጉጉት አለው ብዬ አላስብም። ለዚያ ነው እንኳን ቫይረስ እሾህ የማይዘልቀው ጓንት አጥልቆ የማየው። ለዚያ ነው ከአፍንጫው ተርፎ አፍንጮ በርን መሸፈን የሚችል ማስክ አድርጎ የሚውለው። እኔም እነሆ ሞትን መቀበል የምችልበትን ሥልጠና ለመቅሰም መጻሕፍትን መረመርሁ። አእምሮዬንም በዘበስኩ፣ ጆሮዬንም በአረጋውያን ዲስኩር አስጠለስኩ። ከሚከተለው የአገሬ ገበሬ ግጥም በስተቀር የመሰጠኝ የለም። ጎሽ አይጠመድም፣ ሞት አይለመድም። ጎረቤቴ ችስታ ግብፃዊ ነው። ኢትዮጵያ የህዳሴ ግድቡን ከገነባች እንግዲህ ተስፋ የለንም ብሎ አሜሪካ ውስጥ ጥገኝነት ጠይቆ በመኖር ላይ ይገኛል። ኖሮዬ ለክፉ የሚሰጥ አይደለም። አውቶብስ ነዳለሁ። በተረፈው ጊዜ ዲሽ አጥባለሁ። የናሳውን ሳተላይት ዲሽ ማለቴ ነው። ግብጡ ግን መናጢ ድሃ ነው። ባይዘዌ መናጢ ድሃ ማለት በጣም ከማጣቱ የተነሳ እጢ ሳይቀር የሚቸግረው ድሃ ማለት መሆኑን ስንቶቻችን እናውቃለን? ስላሳዘነኝ እኔ በወር $80 የምከፍልበትን ዋይፋይ እንዲጠቀም ፓስዋርዱን ሰጠሁት። አንባቢ ሆይ ለዚህ ደግነት ያገኘሁት ምላሽ ምን ይመስላል? ባለፈው መንገድ ላይ አግኝቶኝ እሳት ጎርሶ እሳት ለብሶ በአረብኛ ኢንቲያዩኒ ብሎ ባረቀብኝ። የዛሬ ዓመት ወደ አሜሪካ ስበር ለትራንዚት ዱባይ 5 ሰዓት ስለተቀመጡ አረብኛ በመጠኑ ሰማለሁ። ምን ማለቱ መሰላችሁ? ፊልም ላይ ተጠደህ እየዋልክ ኔትወርኩን ስሎ እያደረክብኝ ነው ማለቱ ነው። ኧረ ገለስ ውፈር ተበገስ ኢት ኢዝ ማይ ዋይፋይ
ብዬ ቀወጥኩት። በግብፅ የኢትዮጵያ አምባሳደር እንዳጫወቱኝ ግብጾች ጀ የሚል ቃል የላቸውም። ገማል ይላል እንጂ ጀማል አይሉም። ለዛ ነው ጀለስ ማለት ሲገባኝ ገለስ የሚለውን ቃል የተጠቀምኩኝ። ለምሳሌ ባህር ዳርቻ አሸዋ ላይ በጀርባህ ተንጋለህ ተኝተህ ደረትህን ለፀሐይ ጉያህ ላይ ያለውን ፎጣ ደግሞ ለነፋስ ሰጥተህ ዘና ስትል አንዲት ግብፃዊ ገላ ያምራል ካለችህ ሙገስ አይደለም፣ ሃራስመንት ነው። በምነዳው አውቶቡስ ውስጥ እንደ ወያላ ሆኖ የሚሠራ ፈረንጅ አለ። ትናንት የተቃውሞ ሰልፈኞችን ኒውዮርክ አራግፈን ስንመለስ የአባይ ነገር ተነሳና ግብፃውያን በፍቅር ዘፈን ውስጥ ሳይቀር ስለ ናይል እንደሚዘፍኑ ታውቃለህ አለኝ። አንተ በዚህ ትገረማለህ? የእኛ ዘፋኞችማ ግድቡ ከመሰራቱ 20 ዓመት አስቀድሞ ስለ ግድቡ ሲዘፍኑ ኖረዋል ብዬ መለስኩለት። የነገርኩትን ሰምቶ አማትቦ ዞር ይላል ብዬ ሳስብ እስቲ አንዱን ዝፈንልኝ ብሎ አያፋጥጠኝም። ዞር ዞር ብዬ አውቶቡሱ ውስጥ አበሻ ለመኖሩን ካረጋገጥሁ በኋላ የንዋይ ደበበን ዘፈን ተረር አደረግኩለት። ገዳም የፍቅር ገዳም ልቤስ አንቺን አይከዳም። በነገራችን ላይ ግድቡን ትተን ስለ ባልቦላው ማውራት የምንጀምርበት ጊዜ አልናፈቃችሁም? እንደኔ ግድቡ ሥራ ሲጀምር ለ1 ዓመት ያህል ሕዝቡ ለመብራት መክፈል የለበትም። እንዲያውም በጊዜ መብራት አጥፍቶ የተኛ ሰው በወንጀል ቢጠየቅ ደስ ይለኛል። የሰይጣን ጆሮ ይደፈንና ግድቡ ተርባይኑን ማንቀሳቀስ ቢያቅተው ወይ ተርባይኑን ለጥቂት ቢስተውስ ወይ ደግሞ የግልገል ጊቤን አራያ ተከትሎ ቢገግምስ? እኔ ጣጣ ያለው አይመስለኝም። ሌላው ቢቀር ሳልመን እናረባበታለን። በነገራችን ላይ ሳልመን የፈረንጅ ሞጃ የሚበላው ምርጥ ያሳ አይነት ነው። በአሳ በሎች ግምገማ እንደ ሐረር ሰንጋ ይቆጠራል። ሳልመን የበላ ትውልድ ጭንቅላቱ ይሰራል። ጭንቅላቱ ከሠራ አጥብቆ ይመራመራል። ኤሌክትሪክ የሚያመነጭ ኒውክሌር ይፈጥራል። ይህ በእንዲህ እንዳለ አባይ በተነሳ ቁጥር አባይ ማደሪያ የለው ግንድ ይዞ ይዞራል የሚለው እጅ የሚል ተረት መጠቀሱ የማይቀር ነው። የሆነው ሆኖ ከግድቡ ሙሌት በኋላ ግንዱ ለማን ይደርሳል? ዶክተር አብይ 3 ቦታ ተቆርጦ እንደ ቅርጫ እንካፈለው እንደማይል ተስፋ አለኝ። እዛው ግብፅ ፈልጣ ሩዝ ትቀቅልበት። ካበዛሁት አትፍረዱብኝ። የአገር ፍቅር ሲበዛ ካቲካላ ነው፣ አናት ላይ ይወጣል።